አንዶቹ በጣም ካልኩለስ የሆነባቸው ይመስለኛል። እኔ ልጆቹንም ብናስብላችሁ ጥሩ ነው። ትምህርቱ ሲሰጠን በየቤታችን ቪዲዮ ሪፍሌክሽን ምናምንም ሰጥተናል። አሁን አስፈላጊ ከሆነ ትምህርቱ ላይ አተኩሮ ትምህርቶቹ ላይ በጣም እያደሙ መነጋገር ቢቻል በቃ ሜንሽን ማድረግ ይቁም። ያ ትንሽ ለሰው የሚጠቅም ይመስለኛል። ያ ብቻ ደግሞ አይደለም ትምህርቱ ደግሞ ይሄ ብቻ አይደለም ያለን ብዙ ነገረ ድህነት ትምህርቶች አሉ። በነገረ እመቤታችን በነገረ ድህነት ላይ ድርሻ አላት ስንል ይሄ ብቻ አይደለም ብዙ ነገሮች ምንጠቅሳቸው አሉ። ያንንም አብረን አካተን ልክ ርዕስ ያጣን እናስመስለው ለማለት ነው። ስለዚህ ብዙ ርዕሶች አሉ። ተቁጥሩ ሲገባ ደግሞ በቃ ትምህርቱ ላይ አተኩሮ ማስረጃን አቅርቦ በመጽሐፍት አስደግፎ የአበው አስተምሮ ከዛ ደግሞ ያ ሰው ስህተት አቀረበ ደግሞ ስህተት ነው ያቀረብከው ሚስ ፕሬዘንት ነው ያደረከው ይሄውና ብሎ ማቅረብ ይቻላል። በተረፈ የተባለውን ነገር ሁሉ በኢንቦክስ የተባለውን በቴክስት የተላከልንን ተደውሎ የተሰደብነውን በሙሉ ግን ሚዲያ ላይ እያወጡ ማውራት ግን እኛን ራሱ የሚያስመዝነን ይመስለኛል። አይጠቅምም። ምክንያቱም ንጹሐ ባህሪ ክርስቶስ ተሰድቦ የእኛን ስድብና ነቀፌታ ሚዲያ ላይ ወጥተን እንዲህ እኮ ተባልኩኝ እንዲህ ለማለት ፈልጌ የነበረውን እንደዚህ ያልኩትን እኮ እንደዚህ ያደረጉብኝ ብንል እኛ ራሱን እንታዘል። ቀን ይገልጠናል። ሁላችንም ጊዜያት እየገፉ ሲመጡ ቀናቶች በጣም ሲረዝሙ ከዛ ማናችን ምን አይነት ሴራ ነበረ፣ ምን አይነት ተንኮል ነበረ፣ ማን ነው ቅን ሰው፣ ማን ነው ቤተክርስቲያን ተቆርቋሪ፣ ማን ነው በጊዜ ይፈታ ይል እናየዋለን። አሁን ስንዴው ከመከሩ ጋር ይቆይ። ከዛ ይቆይና ከዛ እየጠራ ሲመጣ ማነው ይህንን የሚያደርገው? ማነው በጎ ቤተክርስቲያን ተቆርቋሪ? ማነው ተንኮል የለበት? ማነው እውነተኛ ቤተክርስቲያን ትምህርት ላይ የሚተጋ? ማነው ከተንኮል የራቀ? በቃ አለቀ። እኔም በምንም አይነት ማስረጃ በምንም አይነት ሙቀት የሚሞግት ሰው ምንም ችግር የለብኝም። ሲሄድ መጨረሻ ማጠቃለያው ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምኑ እምነት መድገም አለበት። ከዛ ልሳሳት ምንም ችግር የለውም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማትለውን የሚል ሰው ግን ኦርቶዶክሳዊ የቤተክርስቲያን ልጅ ነው ብዬ እኔ አላምንም። ቤተክርስቲያን የምታስተምረውን ትምህርት ከሆነ የእኔ እውቀት ችግር ነው ማለት ነው። ስለዚህ የኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ውስጥ ያለ ነው፣ የተጠመቅነው በእሷ ነው፣ የቆረብነው በእሷ ነው፣ እያስቀደስን ያለነው በእሷ ነው፣ ስጋው ደግሞ የምንቀበለው በእሷ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምህሮ ትምህርቷንን እየደገመ ከሆነ ያ ያግባባናል። ከዛ ይሄ ያንተ ችግር ነው፣ ይሄ ቀላል ነው። ከዚህ በኋላ ያለው ነቀፌታው ስዱ ቀላል ነው። ከዚህ በኋላ አይከብድም። ስለዚህ ከማህፀን ጀምሮ ጠብቋታል አቀባ የሚለው ይሄ ምንም የሚያደናግር ትምህርት ምንድነው? መከራ ሞትን አንስተን ይሄ የአዳም ጉስቁልና ነው፣ እመቤታችንም በዚህ ተሳትፋለች፣ ከዚህ አንጻር ከአዳም ጋር አብራ ትታያለች ስንል ከማህፀን ጀምሮ ያለውን ጥበቃ ከማህፀን ጀምሮ ያለውን እስከ ትንሣኤ ድረስ የሚዘልቅ ልዩ የእግዚአብሔር የማዳን ጥበቃ እሱን ወደ ጎን ብለን አይደለም። ብዙ ሰዎች አውቶማቲካሊ ወደዚያ ስለሚሄዱ ነው ማለት ነው። እና ይሄ እነዚህ ቃላት ሰው ስለሆነች እመቤታችን በእነዚህ ባታልፍ ኖሮ እውነተኛ የአዳም ልጅ አይደለችም ስለሚያስብል ክርስቶስም ስጋውን የወሰደው ከሌላ ነው ከአዳም ልጆች አይደለም የሚሉ መናፍቃንም እነሱ ስለሚችሉ የክርስቶስ ማዳን ትክክለኛ ከአብርሃም ከዳዊት ከአዳም ስጋ መሆኑ እንዲታወቅ እነዚህ እሷን ዝቅ የማያረጉ ምክንያቱም ዝቅ ያረጓትም ክርስቶስም ሞቷል፣ ክርስቶስም መከራ ተቀብሏል። ሰውም ዝቅ የሚያደርገው ከጸጋ መራቆት ኃጢአት ነው። ከነዚህ ከልሎ ስለ ክብሩ ስለሚወለደው ስለሱ ክብር ስለሷም ስለ እናትነቷ ክብር ምጥን እንደዚህ የመሳሰሉ ነገሮችንም አርቆ እግዚአብሔር በዚህ መንገድ ነው የእመቤታችን ምስጢር ነው። ምስጢር ሲባል እንግዲህ በብዙ አቅጣጫ የሚታይ ነገር አለ ማለት ነው። አዳማውያን ይሆን ከኃጢአት በቀር አዳማውያን የሆኑ ሰዎች የምናልፍበትን ኃጢአት ያልሆነ መጎስቆል፣ መቆሸሽ፣ መበላሸት ያልሆነ ግን ጌታችንም ያለፈበት ሌሎችም ቅዱሳን የሚያልፉበትን ያንን ሕይወት መከራ፣ ሞት በዚያ ማለፏ ከአዳም ጋር አንድነትን ይሰጣታል ማለት ሌላ ፍጡር አይደለችም። በዚያ ውስጥ እንዲያልፍ ከሆነው አዳም ከሱ የተወለደች የሱ ልጅ መሆኗን ያሳያል ማለት ነው። ይህንን ነው እንግዲህ እና ከዚህ ተነስተን አሁን ጥያቄው ከዚህ ተነስተን
ታዲያ እመቤታችንን የወደቀች ነው የምንላት? መከራ፣ ሞት እንደዚህ አይነት ነገሮች ስላሉ እኒህን ነገሮች ከነገራችን ላይ ከውድቀት ኮንዲሽን ማውጣት አይቻልም። ምንም እንደው ጥሩ ትርጉም ብንሰጣቸው ብናሳምራቸው መነሻቸው ውድቀት ነው። ከዚያ በኋላ በድነት ተቀይረዋል። በድነት ያልተቀየረ ነገር የለም። የክርስቶስ ሰው መሆን ማዳን ያልቀየረው ነገር የለም። ነገር ግን መነሻቸው ወደ ምድረ ፋይድ መምጣት፣ መከራ ሞት ወዳለበት ምድር መምጣት ከአዳም የሚጀምር ስለሆነ ይህንን ማጥፋት አንችልም። የሰው ልጅ በገነት ውስጥ መሞት የሚችል መከራ መቀበል የሚችል ነው እንጂ ያ ነገር የሆነበት አልነበረም። ማለት መከራ መቀበል ግድ የሆነበት መሞት ግድ የሆነበት አልነበረም። ስለዚህ ይሄ የአዳም በዚህ ምድር ላይ ያለው ኮንዲሽን ነው። በዚህ ምድር ላይ በዚች ምድር ከገነት ውጭ ያለው ማለት ነው። እና እሱን ስላለ ታዲያ እመቤታችን የወደቀ ባህሪን የያዘች ይባላሉ። እንደዚህ የሚሉ ሰዎች አሉ። እንደምታውቋቸው ምስራቃውያን ይላሉ፣ ሌሎችም የሚሉ ቤተክርስቲያናትም እንደዚህ አይነት ድምፆች ይሰማሉ። የእኛ መምህራን ደግሞ የመረጡት አይ የሚበልጠው ነገር ከኃጢአት መራቅ፣ ንጹህ መሆን፣ ቅድስና፣ በጸጋ መሞላት፣ ወላዲተ አምላክ ተብሎ መክበር፣ በዚህም ከዳግማዊት ሔዋን ጋር ስትነጻጸር ስለምትገኝ በአዲስነት አይ እመቤታችን ይህ አይነገርላትም የወደቀች የሚለው በወደቀ ባህሪ ውስጥ ነው ያለች ተብሎ አይነገርላትም። ግን በዚህኛው በሚጎለው ተነግሮ ያኛው ደግሞ ከውድቀት ጋር የሚያያዙት ግን ኃጢአት ያልሆኑት ነገሮች በዝርዝር ግን ነገሮች ደግሞ እሷ እንድትቀበል በእሷ እንዲያልፉ እግዚአብሔር ፈቅዷል በጥበቡ ለብዙ ዓላማ ለጥሩ ዓላማ ማለት ነው። እመቤታችን ከአዳም እንዳትለይ ጌታችንም የአዳም ልጅነቱ ሳይታወቅ እንዳይቀር ብሏል የሚለው ነው። የኛ ሊቃውንት ይሄ ነው መስመሩ። ይሄ የምንቀበለው ነው። ሁላችንም እንደዚህ ነው የምናምነው። እኔም እንደዛ ነው ማምነው። ማለት ሁለት የተለያየ አቅጣጫ ሲኖር የሆነ በሁለት አቅጣጫ የሚታይ ነገር ሲኖር በሚበልጠው በጎለው ተናግሮ ያኛውን ደግሞ በማብራሪያ መጨመር ስለሚቻል ማለት ነው። እሱን ነው እና እኔ እንደዛ ለማለት ነው። የኔ ሀሳብ እንደዚህ ነው። እንግዲህ ያው የምናስተካክለውም ነገር ካለ እናስተካክላለን። ይሄ ነው ሀሳቤ። መገል ባህሪያችን ናቸው ወይ የሚለው በጣም መፈታትና መተርጎም ያለበት ይመስለኛል። ለምሳሌ በአዲስ ኪዳን ይህም በብሉይ ኪዳን ዘመንም ሰው ሲበቃ ምግብ የሚያቆሙ አሉ አይደለ? ምግብ መመገብ የሚያቆሙ አሉ ቅዱሳን። ኢቭን አይንም ድር ጭምር የሌላቸው አሉ። ሰው አይደሉም ማለት አይደለም። እኛም አሁን በአዲስ ኪዳን ሁላችንም ጌታችን ለፍርድ ከመጣ በኋላ በቀኝ ያቆመንና በመንግስተ ሰማያት የምንኖረው ድሮ ሰውነታችን እንደጠበቀው ነው፣ ግን በከበረ ሰውነት የምንነሳው ማለት የዛ ሰዓት መታመም የለም፣ መራብ የለም፣ መጠማት የለም። ሰው አይደለንም ማለት ነው። የዛ ሰዓት ሰው እኮ ነን፣ ግን በዛ ሰዓት መራብ የለም፣ መጠማት። በመንግስተ ሰማያት ያለን ህይወት እንደ መላእክት ነው። ሰውነታችን ግን ሰው የሆንበት ይሄ ባህሪያችን አዳማዊ ባህሪያችን ግን ተቀይሮ መልአክ ሆኖ አይደለም። መጋባት መዋለድ የለም። እገሊትና ይቺ ተሰናከልኩ የሚባል ነገር አይኖርም። እና መጠማት፣ መራብ፣ መቸገር በራሱ ይህን ራሱ ልክ አሁን ቅዱሳን ሲበቁ ኢቭን አሁን ከእግዚአብሔር ጋር ሲጣላ ሰው ራሱ ከአራዊቶች ጋር ጭምር ከስነ ፍጥረት ጋር የተጣላው ጥል በሐዲስ ኪዳን እነ ገብረ መንፈስ ቅዱስ አናብርትን አናብስት ሁሉ አስገዝተዋል አይደል? በጣም ከባድ ነው። አሁን እኮ እኛ በሐዲስ ኪዳን እንኳን የተጠመቅን የቆረሙ ሰዎች እኮ በአንበሳና በነብር ፊት እኮ መንቀሳቀስ እኮ አንችልም። እንደ የተለየ ትሬኒንግ ምናምን ወስደን ካልሆነ በስተቀር በተፈጥሮ ጋር አንችልም አይደል? ግን እነሱ እነዚህን ሁሉ አስገዝተዋል። እና የተለየ ሰውነት ሳይኖራቸው ቀርቶ ነው አይደለም፣ ባህሪያቸው ተለውጦ ነው አይደለም። እና እንደዚህ አይነት ቃላቶቹ በሚገባ መተርጎም አለባቸው። ቃላት ብዙ ፍቺ አለባቸው። ሁለተኛ መምህር በረከት ያንተን ብቻም ሳይሆን የሁለቱም ማለት ነው። በሁለታቸው ወገን ያሉ ቃላቶች ምን ለማለት ፈልገ ነው፣ ምን መፋለት ፈልገ ነው የሚሉት ቃላቶች መጠየቁ ጥሩ ሆኖ ሳለ ግን ቃላቶችን ለፈለጉት ዓላማ ጎትቶ መጠቀም ትልቁ አደጋ ያለው ያ ነው። ቃላት አንድና ከዚያ በላይ ፍቺ ሊኖራቸው ይችላል። እሱ ምንም ችግር የለውም፣ በማስረጃ ማቅረብ ነው። ወይም በመጽሐፍ ቅዱሳዊ እይታዎች
ወይ በአበው ትምህርት አሊያም በመዝገበ ቃላት ይሄ ቃል ለምሳሌ ይሄና እንደዚህ አይነት ፍቾች ትርጉሞች ይሰጣል በመተንተን ይችላል። ግን ያ ቃል ለመግለጽ የማይፈልገው ወይ ደግሞ ለማለት ያልፈለገውን ነገር ጎትተን ግን እኛ ለምንፈልገው ዓላማ ስንጠቀመው እዛ ጋር አደጋ ይፈጠራል። ያን ሚስ ፕሬዘንት የሚደረገው ማለት ነው። እና በውስጥ መስመር አልከ በጣም ቅድም ጽሁፎችን ሳይ ነበርና እንደዚህ በውስጥ እንደዚህ በጣም አላስፈላጊ ቃላት የሚናገሩ ምናምን ሰዎች ይሄ አሁን ሰሞኑን በጣም የተለመደ ሆኗል። በሁሉም ወገን የሚሳደብ አለ ምናምን በቃ በብዙ መንገድ አለ። እሱ አሁን ጠቃሚ አይደለም እዚህ ጋር ማንሳቱ። ለምን ከዚህም የበለጠ ልንሆን ስለምንችል ማለት ነው። ግን እሱ ሳይሆን ከአሁን በኋላ በተቻለ መጠን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረውን ትምህርት የምትጠቀማቸውን ቋንቋዎች በሚገባ አስረግጦ ማለፍ ያስፈልጋል። አስታራቂ ሀሳብ እሱ ነው። ለምሳሌ ድምፅ ያስተጋባል አንተ ጋር ያለው አንተ ጋር ያስተጋባል መሰለኝ። መምህር በረከት ድምፅ አንተ ጋር ያስተጋባል መሰለኝ። እሺ ቆይ እና አሁን እኛ ምንድን ማድረግ ያለብን አስታራቂው ሀሳብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ብላ ታምናለች፣ አለቅ። ነገም የሊቃውንት ጉባኤ ቢወስን የምንቀበለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ ከዛ በቅዱስ ሲኖዶስ የጸደቀን ስለምናምን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ጉዳይ ላይ ያላት ትምህርት ምንድን ነው፣ አለቅ። ምናምነው ማሰሪያችን መቋጫው የሚሆነው እዚህ ጋር ነው። አይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደፈለገች ትበል፣ እኔ ግን እንደዚህ ነው የምቀበለው ስንባል እዚህ ጋር መርሃችንም ሃይማኖታችንም ትምህርታችንም ጎራችንም ይለያል ማለት ነው። እስከዛው ድረስ ግን አንደኛ ከስሜታዊነት ነፃ ሆኖ፣ ሁለተኛ ከስድብ ነፃ ሆኖ፣ ሶስተኛ ቤተክርስቲያኒቷ የማትለውን ነገር እንዳንል መጠንቀቅ አለብን። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ቤተክርስቲያኒቷ የምትለውን ለማለታችን እርግጠኛ መሆን አለብን። ሌላው እዳው ገብስ ነው። ሌላው ቀላል ነው። ለምን እንደዚህ በረከትን ተረዳችሁት? ለምን ዘማርያምን የተረዳችሁት? ለምን ሚስተር ኤክስ እንደዚህ ያላችሁት? ለምን ሚስተር ዋይን እንደዚህ ያላችሁት? እሱ ቀላል ነው። መጀመሪያ ቤተክርስቲያን የምትለዋን ነገር አጽንቶ ማወቅና መገንዘብ ተገቢ ነው። የሚያስታርቀው ሀሳብ ይሄ እንጂ በጉባኤ ቤትም አለ ይሄ እንደዚህ ለማለት ፈልጎ የአብነት መምህራን አውደ ምሕረት ሲቆሙ የሚያስተምሩት ቤተክርስቲያኒቷን ንግግር። በጉባኤ ቤት ጭቅጭቅ ይኖራል። አሳይመንት ሰጥቶን እንፋየታለን። አውደ ምሕረት ስንቆም የምንናገረው የቤተክርስቲያኒቷን ትምህርት ነው። ይሄ ብቸኛው ማስታረቂያ መንገድ ነው የሚሆነው እና ለቃላቶች አሁን ትልቁ አደጋ የፈጠረው ቃላቶች ሊፈጥሩት የሚችሉት ትርጓሜ ምንነት። ይሄ ግን ከምንድ በኋላ ነው? ከመሰረታዊ ትምህርቱ በኋላ ነው። ለምን እኛ የምንሄደው ከትምህርቱ ወደ ቃላት ነው እንጂ ከቃላት ወደ ትምህርት አለም እኛ የምንሄደው። እኛ የምናስቀድመው ትምህርት ነው። ምንድነው ትምህርቱ? ነገረ ድነት ምን ነበር? ብሉይ ኪዳን ላይ የነበርንበት የኛ ማንነት ምን አይነት ማንነት ነበረ? አዳም በገነት የነበረበት ከገነት ከወጣ በኋላ ከዛ በኋላ ክርስቶስ ተሰቅሎ ሞቶ አድኖን ከዛ በኋላ ደግሞ አሁን በዳግም ምጽአት እነዚህ እንዴት ይተነተናሉ በነገረ ድህነት? እኛ ትምህርታችን እዚህ ጋር ያተኩራል ማለት ነው። ምናልባት የብሉይ እና የሐዲስ ከነገራችን ላይ አሁን ይቅርታ ማርያም አንዴ ይህንን ውይይት የከፈትንበት ምክንያት ጉዳዩን እንደገና እንደ አዲስ በጉዳዮች በርዕሰ ጉዳዮች ላይ ለመወያየት ሳይሆን ጽሁፎች ላይ ብዙ ጊዜ ያየሁትን ነገር እንደው ሪፍሌክት ለማድረግ ነው። ብዙ ቃላትን በተለየ አውድ የመውሰድ እና ወደ ራስ ትርጉም የመውሰድ ለሚፈልጉት ትርጉም የመጠቀም ነገር ስላለ እኔ በዋናነት ጽሁፎች በምንጽፋቸው ጽሁፎች ላይ በተለይ እኔ ሰሞኑን ጽፋቸው የነበሩ ጽሁፎች ላይ አንዳንድ ነገሮች ሌላ ትርጉም እየያዙ በኮሜንት በምንም ስላየው ነው። ሌላ በጣም ከተባሉት በጣም የገዘፈ ትርጉም ተሰጥቷቸው ወይም በጣም የራቀ እንግዲህ አረዳለሁ። ምክንያቱም ቃላቱ ለእነዚያም ስለዋሉ ነው። በሌላ ቦታ እንዲህ አይነት ነገሮች አሉ እና ጽሁፎችንም እንደ በዛ መንገድ እንድናያቸው ብዙ ጊዜ ኮሜንቶች ላይ ምናምን የሚላኩልኝ በቃ እንዲህ የሚለውን ትምህርት ነው ወይ ያስተማሩ ያለው የሚል ፈጽሞ እኔ ልገልጸው ያልፈለግኩትን
በጣም የራቀ ነገር እያየው ስለነበረ እንዴ ከዚህ ጽሁፍ ተነስቶ ወደዛ እንዴት ሄደ ሰው ብዬ ሳስብ ቃላቱ በጣም ሴንሲቲቭ ስለሆኑ ወደ ሌላ ትርጉም ስለሚሰጡ ስለመሰለኝ ነውና እሱን ለማብራራት ነው። እንደው በቃላቱ ጉዳይ በምንጠቀማቸው ቃላት ጉዳይ ለመወያየት ነው። ጉዳዮቹን ብዙ አልንባቸው። ሌላም ጊዜ እንደዚሁ መርሃ ግብር ይዘን ልንናገርባቸው እንችላለን ካስፈለገ። ግን አንዳንዶቹ ሜካኒዝም ስለሆኑ ብዙ ጊዜ እግዚአብሔር ለምን አዳነን፣ ከምን አዳነን እንዲህ የሚለው ቀላል ነው። እንዴት የሚለው ግን ከባድ ነው። ሜካኒዝም ስለሆነ እግዚአብሔር ያዳነበት መንገድ ብዙ ሚስጥር ያለው ስለሆነ ቃላት ፌል ያደርጋሉ። ብዙ ጊዜ ሙሉውን ነገር ለመግለጽ ፌል ያደርጋሉ። ስለዚህ በሱ መንገድ እንዲታይ ነው። እኔ ጽሁፎችን ጉዳይ ነው። ቃላቱን በተለይ እንደ ጀነራል ከኔ ጽሁፎችን ወጣ ብለን ቃላት የተገደበ ትርጉም ሊኖራቸው ይገባል ወይስ አንድ ቃል ሙሉ የሚይዘውን ትርጉም ይዞ ነው መነገር ያለበት? እንደዛ ከሆነ በጣም ብዙ ቃላትን ማስወጣትም ይኖርብናል። በተለይ ከነገርነት በኋላ ልንጠቀማቸው የማንችሉ ቃላት ይኖራሉ ማለት ነው። ግን ደግሞ በተከፍሎ በተወሰነ ትርጉም ተሰጥቷቸው የሚነገሩ አሉ። እነሱን በተመለከተ ነው እንደው እንወያይ ብዬ የገባሁት። ቅድም ኮሜንት ላይ መልስ ሰጥ ነበርና መልሱ ከመጻፍ ይልቅ መናገር ይቻል ይሆን እንዴ ብዬ ነው። በጣም ለተገደበች ዓላማ ነው የገባ ነውና ጉዳዮቹን ግን ሰፋ ያለ ነገር ይዘን እንነጋገራለን። ዘማርያም ቀጥል። እሺ፣ እግዚአብሔር ያክብርልን። አዎ እኔም የፈለግኩት እሱን ነበረ። አሁን ዝርዝር ጉዳይ ለመናገሩ ትንሽ ጊዜውም አይመስለኝም። አሁን ባለው ሁኔታም ሰፋ ያለ ሁኔታ በየቤታችን እንደዚህ ሰብሰብ ብለንም ብዙ ሳነሳንበት ብዙ እዚህ ጋር በዚህ ርዕሰ ጉዳይ መቆየት ያለብን አይመስለኝም። ግን ለዛ ሳይሆን አሁን ባለው በቃላት አጠቃቀም ላይ አንድ ቃል ሊወስደው የሚችሉ የተለያዩ ፍቺዎች ላይ ስለ በጣም ጥንቃቄ ይፈልጋል። ስለዚህ የኢትዮጵያን ኦርቶዶክስ ቤተክርስቲያንን ግን ለማረም የኢትዮጵያ ኦርቶዶክስ ቤተክርስቲያንን ግን ትክክል አይደለሽም ብሎ ግን ለመናገር የእሷን ቁመናና የእሷን አስተምህሮ ላይ ግን እኔ አልቀበልም ውስጥ ከገባን ግን ያኔ ፓርቲሽኑ እየለየ ይመጣል ማለት ነው። ስለዚህ ማሰሪያችን እዛ ጋር ማለት ማጠቃለያችን እዛ ጋር ነው የሚሆነው። ይሄንን የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታስተምረው ሊቃውንት የምታስተምረው እንዲህ ብለው ነው የሚያስተምሩት። የአብነት መምህራን እንዴ ቴዎሎጂያችን እኮ ስንት ዓመቱ ነው? ቤተክርስቲያን እኮ በአብነት መምህራኖቿ እኮ የምትመዘነው። ቴዎሎጂያችን ስንት ዓመቱ ነው ራሱ? ስለዚህ ገና ያልገባን ነገር አለ። እኔ አሁን ነገረደት ራሱ በደንብ ገብቶናል ብዬ አላስብም። ሁላችንም ማለት ገና ያልገባን በጣም የረቀቀ ነው። በቃላት የማይገለጽ በንግግሮች ያልማንገልጽ በጣም ረቂቅ እጹብ ድንቅ ነው። ስለዚህ በዛ መንገድ መሄድ ነው ማሰሪያችን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምነውን እምነት ላይ ማስረገጥ። እዛ ላይ ከቆምን ከዛ ይሄ እኮ ያለው እኮ ተሳስተነው እኮ እንጂ እንዲህ ማለት ፈልጎ ነው ይታረቃል። ምክንያቱም ዴስቲኔሽኑ ተለይቷላ። መቆሚያችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ላይ ነው። ስለዚህ ይሄ እኮ በረከት እኮ እንደዚህ ያለ፣ ዘማርያም እኮ እንደዚህ ያለ፣ ሮዳስ እኮ ያለው ይሄንን ነው፣ እንደዚህ እኮ ነው መነይ ብልዎ ያለው ይመጣና ማሰሪያው እዛ ቤተክርስቲያን ላይ ይመጣል። ስንለያይ እዚህ ጋር ግን ልንለያያለን። ስለዚህ እንዴትም እንግለጸው፣ እንዴትም እናስተምረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ማርያም ያላት ትምህርት የእመቤታችን ቅድስት ንጽሕና ላይ ቅድስና ላይ ዘላለማዊ ድንግል ያላት ትምህርት ላይ እሱ ላይ ሄዶ ሲረግጥ አለቀ። ከዚህ በኋላ የዘማርያም ኤክስፕሬሽን ያነሰ ነው፣ የበረከት ጥሩ ነው፣ ከዛ የመነው ሊጎረር ይሻላል፣ የገሌ ይቀጥላል፣ ቀላል ነው። ማሰሪያው ግን እዛ ጋር መርገጥ አለበት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማታስተምረውን ትምህርት ላይ ግን ሆነን ግን በምንም አይነት ታምር ብንተነት ነው የፈለገ በግዕዝ ብንተረትረው በፈለገ በየትኛውም ቋንቋ ብናመጣው እዛ ጋር ልዩነት እንፈጥራለን። ስለዚህ ለሁላችንም መሻሪያውም አሁንም የሊቃውንቱ ጉባኤ እንደዛ የሚወስንልን የሊቃውንቱ ጉባኤ እኮ ቢሰበስብ ብሎ የሚወስኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታምነው እምነት እንዲህ ነው የምትለን መጨረሻ ላይ እዚህ ነው የምናርፈው አይደል? ማምነው እንዲህ ነው ትለናለች። ማን ነው ይህን የምትለን? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ጉባኤ። አለቀ። የምንቀበለው እሱን። እዚህ ላይ ከረገጥን በኋላ ይህንን እኮ ያልቀበልም የሊቃውንት ጉባኤ ስንል እዚህ ጋር እንለያያለን። በሃይማኖቱም እንለያያለን። የዚህን ጊዜ የዛን ጊዜ መናፍቅ መባባል ቀላል ይሆናል ማለት ነው። የሊቃውንቱ ጉባኤን የማይሰማ ሰው ከኛ ጋር አይሆንም ማለት ነው። እኔም ባልሰማ እኔም ከእናንተ ጋር አልሆንም ማለት ነው። እዚህ ማሰሪያው እዛ ጋር መርገጥ አለበት። ከዚህ በኋላ ነው እንግዲህ እንዲህ ለማለት ፈልገ ነው አንተ እንዲህ ለማለት ፈልገ ነው። በቃ የመጨረሻ መልእክት ቸርች ፖለቲክስ ቢቀር በጣም ጥሩ ነው።
በጣም ይሄ አይደለም ቸርች ፖለቲክስ አንዱ ስለተናገረው የነሱ ተቃዋሚ ለመሆን ይሄ ፈጽሞ ስህተት ነው። ይሄ ፈጽሞ ስህተት ነው። ስለዚህ እውነተኛውን ትምህርት ከስሜታዊነት ከስድብ ርቆ በገባንበት ቤት ሁሉ ትምህርቱን በሚገባ አስረግጦ ትምህርቱ ላይ ብቻ ርዕሳችን አድርገን ለምሳሌ በረከት የፖስተው ላይ ግልጽ ያሁን ነገር ካለ በኮመንት ከምናገረው በኢንቦክስ ብናገረው ቀላል ነው። ምክንያቱም እኔና በረከት ሩቅ ሰው አይደለንም። እኔና መምህር መነይብል ሩቅ አይደለንም። ወይ እንዲህ ብሎ የገለጹት ትምህርት እኮ ግልጽ አልሆነልኝ ወይ ደግሞ ተሳስተዋል ብዬ አስባለሁ፣ እንደው ምን ለማለት ፈልጋል ብሎ መጠየቅ አለቀ። ምክንያቱም አንዳንድ ጊዜ ትክክል አይደለም ብዬ የተናገርኩት ያንን ሰው ድንገት ሚስ ፕሬዘንት አድርገው ይሆን በማይገባ ነገር ተናግሬ ይሆን ወይ ደግሞ ግልጽ ሳያደርገው እሱ ስለቀረ ነው ወይስ ከኔ ነው ችግሩ? ይህ እንደዚህ በቃ በሰፊ ልብ ሆነ ማለት ነው። ሰፊ ልብ በጣም አስፈላጊ ነገር ነው። በዚህ መንገድ ከተረዳዳን በጣም ቀላል ነው። ሌላ ተልእኮ ከጀርባችን ካለ ነው ችግር የሚፈጠረው። ይህ በጣም ቀላል ነው። ስለዚህ ሆን ብሎ አንዱ የጻፈውን በረከት የጻፈውን ጽሁፍ ሌላ ሚስ ፕሬዘንት አድርጎ ወደ ሌላ ትርጉምና ወደ ራስ ሀሳብ ለመጎተት ሲሞክር እዛ ጋር ነገር ይበላሻል ማለት እኔ እዛ ጋር መቋጫው። ስለዚህ ማንኛውም መምህር ይናገር፣ ማናችንም እናስተምር፣ ለትምህርታችን ራሳችን ግን እንጠንቀቅ። ለምንጠቀመው ቋንቋ ነገ ቆመን ብንጠየቅ ልንመልሰው የምንችለው ንግግር መሆን አለበት። የምንጽፈውም ሆነ ምንናገረውም ሆነ ቪዲዮ የምንሰራውም ሆነ በሙሉ ማለት ላይፍ ሲገባ ጥንቃቄ በጣም አስፈላጊ ነገር ነው። አሁን ቃላቶች ብዙ ትርጉም የሚሰጣቸው እያና ነው። ለበጎ ምንናገራት ንግግር ራሱ ሌላ ትርጉም የተሰጣች ሌላ ፖለቲሳይዝ ይደረጋል። ሁለተኛ አትለጥጡት። አንድ የሰማሁት አለ ወደ ዘር ምናምን አትቀይሩት። ወደ ዘውን የሚቀይር አይደለም። ይሄ በጣም ክፉ ልማድ ነው። የኛ ጠባይም አይደለም። ትምህርት ላይ ነው። በትምህርት ነው የተነጋገርነው። ሐሳቦች አሉ። የተለያየ አቀራረብ ነው የቀረብነው። የተለያየ ንግግር፣ የተለያየ ገለጻ ነው ያለን። አንድ ቤተክርስቲያን ውስጥ ሆነን የተለያየ ገለጻ አለን። ማንን ትክክል ቤተክርስቲያን ታስተካክላለች። ከዚህ ውጭ ግን የብሔር ነው የጎሳ ነው የሚባል ግን በጣም ከኛ የማይጠበቅ ነውረኛ ሐሳቤ ነው። በጣም ይሄ ነውረኛ። እንደዚህ ብሎ በብሔር አይደል፣ በፍጹም እንደዚህ አላየሁም። ሲገኝ በይፋ እንቃወመዋለን። አንተ ለካ በብሔር ነበር የሚቃወም ነው። ከዛ ሲገኝ ዘረኝነቱን በይፋ እንቃወም። አሁን ግን በእኛ መካከል ግን እንደዛ አይደለም ያለ። የፈለገውን ተቃዋሚ ሀሳብ ከእኔ የተለየ አቅርበው በብሔር በጎሳ ግን አይደለም። ይህን በደንብ አጽንታችሁ ማወቅና መገንዘብ አለባችሁ። አንለጥጠው። አንድ ይሄ ነው። ሁለተኛ ይሄ ቀንተ ነው ምናምን ይሄ በቃ ይሄንን በቃ የሆነች እዛች ነገር ውስጥ አሽጓት። በቃ እዚህ ውስጥ ያለ ሰው እንደዛ የሚያስብ ሰው አይደለም። በቃ እንደዛ የሚያስቡ ሰዎች አሉ። አዎ ለነሱ በሏቸው። እንደዚህ የሚል ሰው ካለ እየቀና በተንኮል ምናምን ካለ ለዛ ሰው። ከዛ ውጭ ግን እንደዚህ አይነት የማይጠቅሙ ቃላቶች አንጠቀማቸው። ለማስወገዝ ፈልጋችሁ ነው እንደዚህ ነው። ምን ሊጠቅመን? ምን ሽልማት አለው? ኖቤል ነው የምንሸለመው? ቤተክርስቲያን ሰው በዝቶባታል። ከዛ በኋላ የሚገኝ ክብር ዝናስ? አሁን ዝናውና ክብሩን አተነው ነው። አንደኛ ሽልማት የለውም። ሁለተኛ እግዚአብሔር አይከብርበትም ራሱ። ከዛ ቀጥሎ ምን የምናገኘው ክብርም የለም። ሶስተኛ ሰው በመቀየራችሁን ምን እንጠቀማለን? እና በዛ መንገድ አንግለጸው። እዚህ ጋር በዲያቆን በረከት ገብቶ እዚህ ጋር ሲናገር ማንንም ለመግፋት ማንንም ለመጣል አይደለም ብዬ አምናለሁ። እኔ ማምነው እንደዛ ነው። ምን ብልጎም ሲያስተምሩ እንደዛ ነው። አማናዊ ትምህርቱ ለማስረገጥ ነው እንጂ ይሄ እንደዚህ ቀንተ እንዴ እና ከዛ ጋር አታገናኙት። አሁን መፈመሱ መች ጠፋና ዩቲዩብ ላይ አይደለ እንዴ እንዳለ ሁላችንም የተገለጥ ነው። ማን ያልፈመሳልና? እና በጣም ይሄ በቃ ያረጀ ነው። ሁለተኛ የማይጠቅም ነው፣ አይመጥንም። ያንን ሰውም አንጽም። በነገራችን ላይ እንዲህ ስላለን ማለት ነው አንጽውም። ያንን ሰው የሚጠቅመው ትምህርት ላይ እናተኩርና ይሄ ትምህርት የተናገርከው ስህተት ነው፣ 1 2 3 አለቀ። ይሄ እንደዚህ ያልከው ስህተት ነው፣ 1 2 3 ይሄ አለቀ። በማስረጃ መናገር። ከዛ ማስረጃዎቹ የደለው ይመጡና ይሄ ቃል እኮ በረከት ስጠቀም እኮ እንዲህ ለማለት እኮ ትርጉም ይሰጠዋል። አይተዋል ግን ይሄን ነገር ለምሳሌ ያገኙት መረጃ እንደዚህ ላይ እኮ እንደዚህ ያለው ከዛ በረከት የሚታነጽበታል የሚታነጽበታል። እስኪ ደግመህ ያው ይሄን የጌታ ችግር ነው ወይስ ይሄን በተመለከተ እንዲህ ብሎ የተናገረ አባት አለ? አለቀ። ቅን ልቦና ያለው ሰው በዚህ ያልቃል ማለት ነው። እና በዚህ መንገድ ቢቀጥል በጣም ለሁላችንም በጣም መሻሪያ ነው። ቤት ከፍተን ስድብ አንሰዳደብ። ቤት ከፍተን የሰው ርዕስ አናርገው። አይጠቅምም። እንትኖች ይሄ አጓጉል የሆኑ ኢንቦክስ የመምህራንን ጭንቅላት አናቁስል። የለመዳለ ያለመዳለ
በጣም እውነት የለመዳል ያለመዳል። ምናልባትም ዲያቆን በረከት የታዘብከን ይመስለኛል። እንደውም በኮመንት ላይ ከጻፉልህ ይልቅ በኢንቦክስ የሚጽፉልህ ያደማህ ይመስለኛል። ቅድም ጽሁፎች ላይ ሳይ ነበረ። እንደውም የአንዳንዶችን ብሎክ ያረካቸውም ጭምር እንዳሉ። በቃ የሚሻለው እሱም ይመስለኛል። አጓጉል የሆነ ንግግር የሚናገር ማይገልጽ ካል ለዛ ሰው ሪፕሌይ ከምናደርግ እኛም ባይሰማ እኮ ባያይ አይሰነካከልም ማለት በቃ ይቅርበት። በቃ ህሊናው ለምን ይቆሽሻል? በዛ ላይ ጾም ላይ ያለ ነው አይደል? ይቅርበት በቃ። ቢጠይቅ እሰየው፣ ይሄ ነገር እኮ ትክክል አይደለም ወንድም ያቀረብከው፣ ይሄ እኮ ከዚህ ስህተት ነው፣ መብቱ ነው ይበል እኮ። አንተ እኮ እንዲህ ስለምትል ነው፣ አንተ እኮ እንዲህ ስለሞ አይ በቃ ሰውዬ መጀመሪያ ማይንድ ሴቱ በጣም ጤናማ ስላልሆነ ሌላ ዘማሪ ስለ ሌላ ዘማሪያም ስለሚያወራ ያንን ሰው ብሎክ ታደርገዋለህ፣ ትለየዋለህ። ሰውየው ከሚሰነካከል ለአይምሮ ነፃነት በር ትከፍትለታለህ፣ እረፍት ትሆንለታለህ፣ ትገላግለዋለህ ማለት ነው። እንደዛ ነው ማድረግ ያለባችሁ። በየትኛውም ቤት ላይ ስትገቡ ስድቦችን አትሳደቡ። አንድ ሁለተኛ፣ ስድብ የሚሳደብ ሁሉ ኦርቶዶክሳዊ አይደለም። በነገራችን ፕሮቴስታንቶች ሆኑ በእኛ ማላ የሚጫወቱ አሉ። ይህን ጥንቃቄ ያድርጉ። የሚጠቀሙብን ሰዎች አሉ። እዚህ ላይ ታድሶ ናፍቃን አሉ። በጎራ ሆነው እኛን ማባላት፣ እኛን ማጋጨት፣ እኛን ከዚ በኋላ የገሌ ደጋፊ የገሌ ግሩፕ ብለው የሚጫወቱ ለእነዚህ ሰዎች እንንቃባቸው። በቃ አለቀ። የምናስተካክለው ደግሞ እኛው ያለን ሰዎች ነን፣ እኛ ነን። እንዳይሳደቡ ማድረግ የሚችል አይነት ቤት ከተከፈተ እንዳይሳደቡ ማድረግ ይቻላል። ሲሳደቡ ዝም የምንል ከሆነ እኛ አካል እንሆናለን ማለት ነው። ስለዚህ በግልጽ ገብተን እንደዚህ አይነት ስድብ የሚሳደቡ ሰዎች ለመናፍቃን ሳይ እንዳንሆን ጥንቃቄ እናድርግ።